ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ እናወራለን። የቻምፒየንስ ሊግ የ2025-26 የውድድር ዘመን የጥሎ ማለፍ የመልስ ጨዋታዎች ዛሬ ይጀመራሉ። ወደ ሩብ ፍጻሜ ለመግባት ወይም የመጨረሻ 8 ቡድኖችን ለመቀላቀል የሚደረጉ ፍልሚያዎች ናቸው። የ2025-26 የውድድር ዘመን የፍጻሜ ጨዋታ ሜይ 30 ወይም ግንቦት 22 በቡዳፔስት ፑሽካሽ አሬና ስታዲየም ላይ የሚደረገው። ስለዚህ እዚህ የፍጻሜ ጨዋታ ላይ ለመገኘት ከወዲሁ ትልልቆቹ የአውሮፓ ክለቦች ዝግጅታቸውን ያደርጋሉ ማለት ነው። ዛሬ አንዱ ትልቁ ፈተና የሚጀምርበት ጊዜ ነው። ወደ ሩብ ፍጻሜ የሚገቡ 4 ቡድኖች በዛሬው ምሽት ጨዋታዎች ላይ ይለያሉ። እንግዲህ በቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ በ8 ጨዋታዎች 32 ጎሎች ተቆጥረዋል። በአጠቃላይ የፕሪሚየር ሊግ ተወካይ ክለቦች የከሸፉባቸው ምሽቶች ነበሩ። ባለፈው ሳምንት በመጀመሪያ ዙር 2 ቀናት ከ6 ክለቦች አንድ የሚያሸነፈ ቡድን አልነበራትም እንግሊዝ። የተሸነፉት ቡድኖች ደግሞ እንደ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተንሃም ያሉ ናቸው። በአቻ ውጤት ያጠናቀቁም ነበሩ። በተለይ አርሰናል ከሜዳ ውጪ ከባየር ሌቨርኩሰን ጋር 1-1 ተለያይቷል። ኒውካስል ደግሞ በሜዳው ከባርሰሎና ጋር 1-1 ነበር የተለያየው። እነዚህ ሁለት ቡድኖች በአንጻራዊነት የተሻለ ውጤት ያመጡ ናቸው በመጀመሪያ ዙር። በተለይ እንደ ማንቸስተር ሲቲ እና ቼልሲ ያሉ ቡድኖች ደግሞ በ3 ጎል ልዩነት ጭምር ነው የተሸነፉት እና ይሄ ደግሞ የመልሱን ጨዋታ በጣም ከባድ ያደርግባቸዋል። ወደ ቀጣዩ የሩብ ፍጻሜ ውድድር ለመግባት የተለየ ተአምር የሚጠይቁ ካምባክ ማድረግ ይኖርባቸዋል ማንቸስተር ሲቲ እና ቼልሲ። ሌላኛው የተደረገው ጨዋታ የነበረው የቦዶ ግሊምትና የስፖርቲንግ ሊዝበን ጨዋታም መጀመሪያ ዙር ላይ ያለቀ ይመስላል። ይሄም ሌላ ተአምር የሚፈልግ ውጤት ነው። ቦዶ ግሊምት በመጀመሪያ ዙር ጨዋታ 3-0 ማሸነፉ ይታወሳል ስፖርቲንግ ሊዝበንን። የጥሎ ማለፉ የመልስ ጨዋታዎች መርሃ ግብሮችን ስንመለከት ስፖርቲንግ ሊዝበን ከቦዶ ግሊምት ዛሬ ምሽት 2:45 አስቀድሞ የሚደረግ ጨዋታ ነው። በጆዜ አልቫላዴ ይደረጋል ፖርቱጋል ላይ። ቼልሲ ከፓሪስ ሰን ጀርማ፣ አርሰናል ከባየር ሌቨርኩሰን፣ ማንቸስተር ሲቲ ከሪያል ማድሪድ ከምሽቱ 5 ሰዓት ጀምሮ ይደረጋሉ። ነገ ምሽት ደግሞ ባርሰሎና ኒውካስልን ያስተናግዳል። ይሄ አስቀድሞ የሚከናወን ጨዋታ ነው ምሽት 2:45። ከዚያ ቀጥሎ ቶተንሃም ሆትስፐር ከአትሌቲኮ ማድሪድ፣ ሊቨርፑል ከጋላታሳራይ እና ባየር ሚዩኒክ ከአታላንታ ምሽት 5 ሰዓት የሚደረጉ ጨዋታዎች ናቸው። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች እንግዲህ በሚያዝያ ወር መጀመሪያ አካባቢ ይደረጋሉ በደርሶ መልስ። የፓሪስ ሰን ጀርመን እና የቼልሲ አሸናፊ የጋላታሳራይ እና ሊቨርፑልን አሸናፊ ይገጥማል። ሪያል ማድሪድ እና ማንቸስተር ሲቲ የሚያሸንፍ ቡድን ከአታላንታ እና ባየር ሚዩኒክ አሸናፊ ጋር ነው የሚገናኘው። ይሄኛው አስቀድሞ የተረጋገጠ ይመስላል። የባየር ሚዩኒክ በመጀመሪያው ዙር ጨዋታ ባየርን ከሜዳ ውጭ በ6-1 በሆነ ውጤት ማሸነፉ ይታወሳል። ኒውካስል ዩናይትድ እና የባርሰሎና አሸናፊ ከአትሌቲኮ ማድሪድ እና ቶተንሃም ሆትስፐር አሸናፊ ጋር ይገናኛል። ምናልባት በአትሌቲኮ ማድሪድ በኩልም ወደ ሩብ ፍጻሜ መግባታቸውን አንድ እግራቸውን ቢያንስ ያረጋገጡ ይመስላል። ቦዶ ግሊምት ከስፖርቲንግ ሊዝበን የሚያደርጉት ጨዋታ ደግሞ አሸናፊው ከባየር ሌቨርኩሰን እና ከአርሰናል አሸናፊ ጋር የሚገናኝ ነው የሚሆነው። አስቀድመን የምንመለከተው የአርሰናል እና የባየር ሌቨርኩሰንን ጨዋታ ነው። በመጀመሪያ ዙር ጨዋታ ሁለቱ ቡድኖች ባየሬና ላይ 1-1 በሆናቸው ውጤት አጠናቀዋል። አርሰናል ይህንን ጨዋታ ሊሸነፍ ተቃርቦ ነበር፣ ምክንያቱም 1-0 ይመራ ነበር በአንድሪች ጎል። ከዛ ግን የቀድሞ ክለቡን የገጠመው ካይ ሃቨርትዝ 89ኛው ደቂቃ ላይ በፍጹም ቅጣት ምት አርሰናልን ከሽንፈት ታድጎታል። በአርሰናል በኩል እንግዲህ በዛ ጨዋታ ላይ የቆመ ኳስ ነበር ያስተናገዱት። በሮበርት አንድሪች አማካኝነት ከማዕዘን ምት የተሻገረ ኳስ ነው የተቆጠረባቸው። የአርሰናል መንገድ የሚባለው እንግዲህ በመጀመሪያ ዙር ጨዋታ ለባየር ሌቨርኩሰን ነበር የሰራው። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድል ሲወጣ አርሰናል ቀለል ያለ ተጋጣሚን የደረሰው የሚል ሀሳብ ይነሳ ነበር። በተለይ በጥሎ ማለፉ ብቻ ሳይሆን ሩብ ፍጻሜ፣ ግማሽ ፍጻሜ ድረስ ያለው ሩት በጣም ቀላል ጉዞ ያደርጋል አርሰናል። በተለይ ባየሬና ላይ በተደረገው ጨዋታ ላይ ከታየው ፐርፎርማንስ እና ውጤት በኋላ ግን ለአርሰናል ከባድ ፈተና ሊሆን እንደሚችል ባየር ሌቨርኩሰን የታየበት ጨዋታ ነው። በተለይ የመከላከል አደረጃጀታቸው የባየር ሌቨርኩሰን በጣም ድንቅ ነበር። የአርሰናልን ማጥቃት ኦልሞስት ለ90 ደቂቃ አክሽፈውት ነበር ማለት ይቻላል። የአሰልጣኝ ሚኬል አርቴታ አንዳንድ ቀያሪዎች ናቸው ውጤቱን የቀየሩት። ዘንድሮ በቻምፒየንስ ሊግ የአርሰናልን 100% ጨዋታዎችን የማሸነፍ ሪከርድ ያስቆመ ብቸኛ ክለብ ነው ማለት ነው። ሌቨርኩሰን በሜዳው ባደረገው ጨዋታ ከአርሰናል ጋር አቻ ተለያይቷል።
እንግዲህ የዛሬው የመልሱ ጨዋታ በኤምሬትስ ነው የሚደረገው። አርሰናል የሜዳ አድቫንቴጅ ይኖረዋል፣ በደጋፊው ፊት ነው የሚጫወተው። ስለዚህ ወደ ቀጣዩ ዙር የማለፍ እድል አሁንም በአርሰናል እጅ እንደሆነ መናገር ይቻላል። ምክንያቱም የሚኬል አርቴታ ቡድን አሁንም በጣም ምርጥ ብቃት ላይ የሚገኝ ቡድን ነው። በተለይ ኤምሬትስ ላይ በተደረጉ ጨዋታዎች ባለፉት 6 ጨዋታዎች በሁሉም ውድድሮች አልተሸነፈም። ለመጨረሻ ጊዜ አርሰናል ኤምሬትስ ላይ የተሸነፈው በማንቸስተር ዩናይትድ በፕሪሚየር ሊጉ 3-2 ጥር ወር ላይ እንደነበረ ይታወቃል። ከዛ በኋላ 6 ጨዋታዎችን አድርገው በሜዳቸው አሸንፈዋል ሁሉንም። ከዛ ውጭ 4 ጨዋታዎች ላይ ደግሞ ጎል ሳይቆጠርባቸው ጭምር ነው ያሸነፉት። አንዳንዶቹ ጨዋታዎች በጣም ትልልቅ የሚባሉ ናቸው። በሊግ ካፕ እንደዚሁም ደግሞ በፕሪሚየር ሊግ ከቼልሲ ጋር 2 ጊዜ ተጫውተው ነበር፣ ሁለቱንም አሸንፈዋል። አንደኛውን 1-0 አንደኛውን ደግሞ 2-1። ከዛ ውጭ የመጨረሻው የኤቨርተንን ጨዋታም ኤምሬትስ ላይ 2-0 ማሸነፍ ችለዋል። ይህን ተከትሎ በተለይ በፕሪሚየር ሊጉ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 9 ከፍ አድርገዋል። አሁንም መድፈኞቹ የአራትዮሽ ዋንጫን የማሸነፍ ተስፋ ላይ ሆነው ጨዋታዎቻቸውን እያከናወኑ ነው የሚገኙት። ዛሬ ደግሞ ሌላው ትልቁ የአውሮፓ ቻምፒየንስ ሊግ መድረክ ላይ አርሰናል ወደ ቀጣዩ ወሳኝ ምዕራፍ ለመሻገር ባየር ሌቨርኩሰንን መጣል ይኖርበታል። ሌቨርኩሰን ቅዳሜ ዕለት ከባየር ሚኒክ ጋር በሜዳቸው 1-1 ተለያይተዋል በጀርመን ቡንደስሊጋ። በዚህ ጨዋታ ላይ በአስገራሚ ሁኔታ ባየር ሚኒክ 2 ተጫዋቾች በቀይ ካርድ ወጥተውበታል። ኒኮላስ ጃክሰን በ42ኛው ደቂቃ እንደዚሁም ደግሞ ሉዊስ ዲያዝ በሁለተኛው ቢጫ ካርድ 84ኛው ደቂቃ ላይ ቀይ ካርድ ተመልክቷል። ነገር ግን በጎድሎ ተጫዋች የተጫወተው ባየር ሚኒክ በአሬና ላይ ከባየር ሌቨርኩሰን ጋር አቻ የተለያየበት ውጤት ነው። እንግዲህ የቡንደስሊጋ የደረጃ ሰንጠረዥ አንደኛና ሁለተኛ መካከል ያለው ልዩነት 9 ነጥብ ነው። ልክ እንደ ፕሪሚየር ሊጉ በአርሰናልና ማንቸስተር ሲቲ መካከል እንዳለው ልዩነት የቡንደስሊጋ የነጥብ ልዩነት የባየር ሚኒክ እና የዶርትሙንድ ነው። ሌቨርኩሰን 6ኛ ደረጃ ላይ የተቀመጠው ከመሪው ባየር ሚኒክ በ22 ነጥብ ያነሰ ደረጃ ላይ ነው የሚገኘው። የአሰልጣኝ ካስፐር ሂውልማንድ ቡድን ባየር ሌቨርኩሰን በተለይ ባለፉት 8 የቻምፒየንስ ሊግ ጨዋታዎች የተሸነፈው በአንዱ ብቻ ነው። በ4ቱ አሸንፏል፣ በ3ቱ ደግሞ አቻ ተለያይቷል። ሽንፈቱ የመጣው በቻምፒየንስ ሊግ የሊግ ፌዝ ጨዋታ ላይ በኦሊምፒያኮስ 2-0 የተሸነፉበት ነው የሚጠቀሰው። ከዛ ውጭ ግን አሸንፈዋል 4ቱን፣ በ3ቱ ደግሞ አቻ ተለያይተዋል። በባየር ሌቨርኩሰን በሁሉም ውድድሮች ያለፉት 6 ጨዋታዎች 5ቱ በአቻ ውጤት የተጠናቀቁ ናቸው። በተለይ በቅርብ ጊዜ የአቻ ስፔሻሊስት እየሆነ የመጣ ይመስላል ቡድኑ። ሁለቱ ቡድኖች በፉክክር ጨዋታዎች ከዚህ ቀደም 3 ጊዜ ተገናኝተዋል። አርሰናል 1 ጊዜ አሸንፈዋል፣ ሁለቱን ጨዋታዎች በአቻ ውጤት አጠናቀዋል። ባየር ሌቨርኩሰን ምንም ጨዋታ አላሸነፈም። አርሰናል ያሸነፈው በ2001-2 የውድድር ዘመን በቻምፒየንስ ሊግ የአርሰን ቬንገር ቡድን ሃይበሪ ላይ ባየር ሌቨርኩሰንን 4-1 አሸንፎ ነበረ። የመጀመሪያ ዙር ጨዋታ በባየር ተደርጎ 1-1 ነበር ያጠናቀቁት። በመልሱ ጨዋታ ግን አርሰናል 4-1 አሸንፎ ነበር። ከዛ በተጨማሪ በፍሬንድሊ የአቋም መፈተሻ ጨዋታ እንደዚሁ ኤምሬትስ ላይ ጨዋታ አድርገው እንደነበር ይታወቃል። በዣቢ አሎንሶ የሚመራ ቡድን በአርሰናል 4-1 ተሸንፎ ነበረ። በፍክክር ጨዋታ ግን 3 ጨዋታዎችን ብቻ ያደረጉት አርሰናል የበላይነት አለው ማለት ይቻላል። የቡድን ዜናዎችን ስንመለከት በአርሰናል በኩል ጁሪየን ቲምበር እና ማርቲን ኦዴጋርድ በዛሬው ጨዋታ ላይ እንደማይሰለፉ አሰልጣኝ ሚኬል አርቴታ ማረጋገጫ ሰጥቷል። ቲምበር ከኤቨርተን ጋር በተደረገው ጨዋታ ነበረ ጉዳት የገጠመው። መጀመሪያው አጋማሽ ከመጠናቀቁ በፊት በጉዳት ተቀይሮ ወጥቷል። በክርስቲያን ሞስኬራ ተቀይሮ እንደወጣ ይታወሳል። ኦዴጋርድ ደግሞ እንግዲህ ባለፉት 5 ጨዋታዎች በጉዳት ምክንያት እየተሰለፈ አይደለም። አርቴታ ግን በፊታችን ቅዳሜ እሁድ ከማንቸስተር ሲቲ ጋር ለሚደረገው የካራባኦ ካፕ የፍጻሜ ጨዋታ ሁለቱም ተጫዋቾች ሊመለሱ ወይም ሊደርሱ እንደሚችሉ ፍንጭ ሰጥቷል። በዛሬው የቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ላይ ግን የማይሰለፍ ይሆናል። በቲምበር በኩል እንግዲህ ዘንድሮ በቻምፒየንስ ሊግ አንድም ጊዜ ሳይታለፍ ወይም ድሪብል ሳይደረግ 15 ጊዜ ንጹህ ታክል በመውረድ በአውሮፓ ቻምፒየንስ ሊግ ውድድር ቀዳሚው ተጫዋች ነው። በጣም አስደናቂ የመከላከል ብቃት ያለው ተጫዋች ነው። ያው ማጥቃቱ ላይ የሚነሱበት ጥያቄዎች አሉ። በመከላከል ግን በፍጹም ሊታማ የሚችል ተጫዋች አይደለም። ምናልባት ዛሬ የባየር ሌቨርኩሰን ዋነኛ የማጥቃት አማራጭ የሚሆነው በዚህኛው በአርሰናል ቀኝ መስመር በባየር ሌቨርኩሰን የግራ ክፍል ያለው የሜዳ ክፍል ሊሆን ይችላል። አሰልጣኝ ሚኬል አርቴታ በቲምበር ቦታ ማንን ያሰልፋል የሚለው ጉዳይ አንደኛው የሚጠበቀው ነው። ቤን ዋይት አለ ወይም ደግሞ ክርስቲያን ሞስኬራን ሊጠቀም ይችላል። እንግዲህ ከኤቨርተን ጋር በነበረው ጨዋታ ቲምበር ሲጎዳ አሰልጣኝ ሚኬል አርቴታ ማሰለፍ የመረጠው ሞስኬራን ነው።
ቤን ዋይት እድል አላገኘም ነበር። ምናልባት ቤን ዋይት ከጉዳት ነው የተመለሰው 100% ለጨዋታ ዝግጁ ስላልሆነ ሊሆን ይችላል። አሊያም ሰሞኑን እየተነሱ ያሉ ዜናዎች አሉ ቤን ዋይት ከአርሰናል ጋር ይለያያል የሚሉ መረጃዎች ክረምት ላይ እየወጡ ነው የሚገኙት። የቀድሞ የብራይተን ተጫዋች እስከ 2027 ነው በአርሰናል ውል ያለው። እስካሁን ድረስ ኮንትራቱ አልተራዘመም። ከጉዳት ጋር በተያያዘም እየተቸገረ ነው የሚገኘው ነው። ምናልባት ክለቡ ሊለቅ ይችላል እየተባለ ነው። በአርሰናል በኩል እንግዲህ ትልቁ የሚኬል አርቴታ ራስ ምታት የሚሆነው ከወገብ በላይ ያለው የሜዳ ክፍል ላይ እነማን ይሰለፋሉ የሚለው ነው። በኤቨርተኑ ጨዋታ 2-0 ባሸነፈበት ጨዋታ ላይ ኤዜን፣ ሳካን፣ ማድዌኬን፣ ካይ ሃቨርትስን ቋሚ አድርጎ ጨዋታውን ጀምሯል። አሁን ደግሞ በተለይ በኤቨርተኑ ጨዋታ ልዩነት ፈጣሪው ታዳጊው ዶማንን ጨምሮ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ፣ ቪክቶር ዮኬሬሽ፣ ጋብሪኤል ጄሱስ አሉ። ሃቨርትስ ምናልባት በ9 ቁጥር ሚና ወይስ በ10 ቁጥር ቦታ ላይ ሊጫወት ይችላል የሚለው አንደኛው የሚጠበቀው ጉዳይ ነው። ምናልባት ሳካንም 10 ቁጥር ላይ አድርጎ በመጀመሪያው ዙር ጨዋታ ባያሬና ላይ ልዩነት የፈጠረው ማድዌኬን ከሚመቸው የቀኝ መስመር ቦታ ላይ ማሰለፍ እንደ አማራጭ አሰልጣኝ ሚኬል አርቴታ ሊመለከተው የሚችለው ጉዳይ ነው። ሌላኛው በግራ መስመር በኩልም እንደዚሁ ከፍተኛ ትግል ይደረጋል። ምክንያቱም ማርቲኔሊ አለ። በእያንዳንዱ የቻምፒየንስ ሊግ ጨዋታ ዘንድሮ ጥሩ ፐርፎርማንስ ካሳዩ ተጫዋቾች መካከል አንዱ ነው። በመጀመሪያ 4 የቻምፒየንስ ሊግ ጨዋታዎች በሜዳው በተደረጉት የአርሰናል ጨዋታዎች በሁሉም ላይ ጎል አስቆጥሯል ማርቲኔሊ። ይሄ አስደናቂ ሪከርድ አለው። ከዛ ውጪ ሊያንድሮ ትሮሳርድም አለ። ምናልባት ማድዌኬን በኤቨርተኑ ጨዋታ እንዳደረገውም ከግራ መስመር ሊያስጀምረው ይችላል ወይ? እንግዲህ በቀጣይ በጨዋታው ላይ የምንመለከተው ጉዳይ ነው የሚሆነው። ሌላው የባየር ሌቨርኩሰን አሰልጣኝ ካስፐር ሂውልማንድ ከጉዳት ጋር በተያያዘ አዲስ የጉዳት ዜና እንደሌለባቸው ይፋ አድርገዋል። ከባየር ሙኒክ ጋር በተደረገው ጨዋታ አሌክስ ጋርሲያ ጎል አስቆጣሪው አማካይ፣ እንደዚሁም ደግሞ ማርቲን ቴሪየ ጉዳት ገጥሟቸው ነበረ። ነገር ግን ትላንትና ሰኞ ዕለት በነበረው የቡድኑ ልምምድ ላይ ከቡድኑ ጋር አብረው ልምምድ ሰርተዋል። ስለዚህ ለጨዋታው ዝግጁ ናቸው ማለት ነው። ማንቸስተር ሲቲ ከሪያል ማድሪድ ሌላኛው የዛሬ ምሽት የጥሎ ማለፍ የመልስ ጨዋታ በኤቲሃድ የሚከናወን ነው። በሳንቲያጎ በርናባው በተደረገው የሁለቱ ቡድኖች ጨዋታ ሪያል ማድሪድ በፌዴ ቫልቬርዴ ሃትሪክ ታግዞ 3-0 ማሸነፉ ይታወሳል። በዚህ ጨዋታ ላይ ቪኒ ጁኒየር ፍጹም ቅጣት ምት ስቶ ነው እንጂ ምናልባት ልዩነቱ ወደ 4 ከፍ የሚልበት እድል ነበር። የመልስ ጨዋታ ዛሬ በኤቲሃድ ይከናወናል። እንግዲህ ስለ ካምባክ እየታሰበ ነው በማንቸስተር ሲቲ ቤት። አሰልጣኝ ፔፕ ጓርዲዮላም ካምባክ ማድረግ ይቻላል፣ ነገር ግን ፐርፌክት መሆን አለብን በሁሉም የጨዋታ መንገዶች፣ እንደዚሁም ደግሞ ደጋፊዎቻችንም እገዛ አድርገውልን ጭምር ሪያል ማድሪድን ካምባክ አድርገን ማሸነፍ የምንችልበት እድል አለን የሚል አስተያየትን እያነሳ ነው የሚገኘው። እንግዲህ ስለ ሬሞንታዳ የሚታሰብ ከሆነ በዚህ የጥሎ ማለፍ የመልስ ጨዋታዎች ላይ ያንን የማድረግ አቅም ካላቸው ቡድኖች መካከል ማንቸስተር ሲቲ አንዱ ሊሆን ይችላል። ባሉት የተጫዋቾች የጥራት ደረጃ ምክንያት፣ በአሰልጣኙ የተለየ ኳሊቲ ምክንያት፣ በዛ ላይ በሜዳቸው ነው የሚጫወቱት። ስለዚህ የሪያል ማድሪድን 3-0 ውጤት ቀልምሰው ማለፍ ማንችልበት ምክንያት የለም የሚል ስሜት በማንቸስተር ሲቲ ተጫዋቾች እንደዚሁም አሰልጣኙ ዘንድ አለ። ሪያል ማድሪድ ግን ይህንን ውጤት አሳልፎ ይሰጣል ወይ? በጣም ትልቅ ጥያቄ ምልክት ነው። ምክንያቱም የ3 ጎል አድቫንቴጅ ይዘው ነው ወደ እንግሊዝ የመጡት። ሎስ ብላንኮስ የዚህ ውድድር ስፔሻሊስት እንደሆኑ ይታወቃል። የቻምፒየንስ ሊግ 15 ጊዜ ደጋግሞ የነገሱበት መድረክ ነው። ይህንን የ3-0 ውጤታቸውን ለማንቸስተር ሲቲ አሳልፈው ይሰጣሉ የሚለው ዛሬ ምሽት ይታያል። ሁለቱም ቡድኖች ያሉበት ወቅታዊ ብቃትን ከተመለከትን ማንቸስተር ሲቲ ትንሽ እየተቸገረ ያለ ይመስላል። በተለይ በፕሪሚየር ሊጉ 2 ተከታታይ ጨዋታዎች ላይ ከኖቲንጋም ፎረስት ጋር በሜዳው ከዌስትሃም ጋር ደግሞ ከሜዳ ውጭ አቻ ውጤት ነው ያጠናቀቀው። በመሀል ኒውካስልን አሸንፏል በሊግ ካፕ ውድድር። ነገር ግን በፕሪሚየር ሊግ በተደረጉ ጨዋታዎች በሁለቱ ማሸነፍ አልቻለም። በቻምፒየንስ ሊግም ባለፈው ሳምንት አጋማሽ ወደ ስፔን አምርቶ 3-0 መሸነፉ የሚታወስ ነው። በአንጻሩ ሪያል ማድሪድ ጥሩ መነቃቀት ላይ ያለ ይመስላል። የአሰልጣኝ አልቫሮ አርቤሎዋ ቡድን በላሊጋ በተከታታይ 2 ሽንፈት ከገጠመ በኋላ በኦሳሱና በሄታፌ 2-1 እና 1-0 ከተሸነፈ በኋላ ቡድኑ ያገገመ ይመስላል። በላሊጋው ሴልታ ቪጎን ከሜዳ ውጭ አሸንፏል ባላይዶስ ላይ። ከዛ ውጭ ደግሞ ባለፈው ሳምንት መጨረሻ ኤልቼን 4-1 በሆነ ውጤት ሳንቲያጎ በርናባው ላይ አሸንፏል። በቻምፒየንስ ሊግም ቅድም እንዳነሳሁት ማንቸስተር ሲቲን በመጀመሪያ ዙር ጨዋታ 3-0 ማሸነፋቸው ይታወሳል። በሪያል ማድሪድ በኩል በቅዳሜው የኤልቼ ጨዋታ ላይ 4-1 በሆነ ውጤት ሲያሸንፉ
ፌዴ ቫልቬርዴ በድጋሚ ጎል ያስቆጠረበት ጨዋታ ነው። ይሄ ዩራጓይ ተጫዋች ዘንድሮ በጎል ማስቆጠር ጭምር በጨዋታ የሚሰጠው አስተዋጽኦ ከፍተኛ ነው። በጎል ማስቆጠር ደግሞ ተጨማሪ እገዛ እያደረገ ነው የሚገኘው። አርዳ ጉለር ከ68 ሜትር ርቀት ላይ በጣም አስደናቂ ጎል ያስቆጠረበት ጨዋታ ነው ኤልቼ። ሌላው ግን በሪያል ማድሪድ ቤት ውስጥ ልብ የሚያሞቅ ጉዳይ የነበረው በዚህ የኤልቼ ጨዋታ ላይ የካስቲያ ታዳጊ ተጫዋቾች ወይም ወጣቶች የመሰለፍ ዕድል እንዲያገኙ አድርጓል አሰልጣኝ አርቤሎዋ። ሪያል ማድሪድ 9 ቁልፍ የቡድን ዋናው ቡድን ተጫዋቾች ተጎድተውበታል። ይህን ተከትሎ በመሃል 2-0 መምራት ሲጀምር አሰልጣኙ ለወጣት የካስቲያ ወይም የሁለተኛው ቡድን ተጫዋቾች እድል መስጠት የቻለበት ጨዋታ ነው። የ18 ዓመቱ ቲያጎ ፒታርች በመጀመሪያው ዙር የማንቸስተር ሲቲ ጨዋታም ላይ ቋሚ ተሰላፊ እንደነበረ የሚታወስ ነው። የመስመር ተጫዋቹ ዳኒ ያኔዝ 18 ዓመቱ ነው፣ እንደዚሁ ተሰልፈዋል። በተከላካይ ቦታ ላይ ዲዬጎ አጉዋዶ 19 ዓመቱ ላይ የሚገኝ ተጫዋች ነው፣ እንደዚሁ ተሰልፈዋል። ከዛ ውጭ ሴዛር ፓላሲዮስ የ21 ዓመት ወጣት፣ እንደዚሁም ደግሞ ማኑኤል አንሄል ከተቀየረ ወንበር ወደ ሁለተኛው አጋማሽ ላይ ወደ ሜዳ ገብቶ የተጫወቱ ተጫዋቾች ናቸው። በሪያል ማድሪድ በኩል እድል ከተሰጣቸው መካከል ዳኒ ያኔዝ ልዩነት የፈጠረ ተጫዋች ነው። ተቀይሮ ከገባ ከ8 ደቂቃዎች በኋላ ዲን ሃውሰን የሪያል ማድሪድ ተከላካይ ያስቆጠራትን ጎል አመቻችቶ ማቀበል ችሏል። ሶስተኛውን ጎል አሰልጣኝ አልቫሮ አርቤሎዋ በእንግዲህ ታዳጊዎቹን ወጣቶች በደንብ ያውቃቸዋል። ምክንያቱም በካስቲያ ወይም በሪያል ማድሪድ ወጣት ቡድን ውስጥ ለ5 ዓመታት እያሰለጠነ እንደነበረ ይታወቃል። ሪያል ማድሪድ አሰልጣኝ ዣቢ አሎንሶን ሲያሰናብትም አርቤሎዋን በቀጥታ ከሁለተኛ ቡድኑ ወይም ከወጣት ቡድኑ አሰልጣኝነት ነው ወደ ዋናው ቡድን እድገት የሰጠው። የመጀመሪያው ዙር ጨዋታ ላይ የአሰልጣኝ ፔፕ ጓርዲዮላ የተጫዋቾች ምርጫ የምርጥ 11 ስብስብ ምርጫው ላይ ብዙ ጥያቄ ሲነሳበት እንደነበር ይታወቃል። በተለይ የ3-0 ሽንፈት ከገጠመው በኋላ አሰልጣኝ ፔፕ ተተችቷል። አንደኛው የሚነሳበት የነበረው ጉዳይ ምንድን ነው? ለምሳሌ ሳቪኒሆን ቋሚ ተሰላፊ አድርጎ ነበር የገባው። ይህን ማድረግ አልነበረበትም የሚል ቅሬታ ተነስቶበታል። ምክንያቱም ዘንድሮ አንድ ጨዋታ ብቻ ነበር ከሪያል ማድሪድ ጨዋታ በፊት ሳቪኒሆ በቋሚነት የጀመረው። ከዛ በሳንቲያጎ በርናባው ፍልሚያ ላይ ቋሚ አድርጎ አስገባው። ከዛ ውጭ ተጫዋቹ ለ2 ወራት ከሜዳ ርቆ በጉዳት ምክንያት ገና መመለሱ ነበረ። እንደ ፊል ፎደን፣ ኦማር ማርሙሽ አሊያም ደግሞ ራያን ቼርኪ ያሉ ተጫዋቾች የቡድኑ ቋሚ ተሰላፊ ሆነው ሲጫወቱ ሲያገለግሉ የነበሩ ተጫዋቾች እያሉ እንዴት ሳቪኒሆን ቋሚ አደረገ ሚል አንደኛው ጉዳይ ነው። ከዛ ውጭ ተከላካይ ቦታም ላይ እንደዚሁ ለውጦች ነበሩት። የቡድኑ የቀኝ መስመር ዋነኛው ሰው ማቲዩስ ኑኔስ ተቀያሪ ወንበር ላይ ነበር። ግራ ቦታ ላይ ራያን ኤትኑሪ እንደዚሁ ተቀያሪ ነበረ። በቅርብ ጨዋታዎች ላይ አማካይ ክፍል ላይ የተሰለፈ የነበረው ኒኮ ኦራይሌን እና የመሀል ተከላካዩን ኩሳኖቭን አብዲቆዲር ኩሳኖቭን በቀኝ መስመር ቋሚ ተሰላፊ አድርጎ ነበር የጀመረው። እንግዲህ ዛሬስ አሰልጣኝ ፔፕ ጓርዲዮላ እንደተለመደው ኦቨርቲንክ ያደርጋል፣ የተለመደ ያልሆነ የተጫዋቾች ምርጫ ያሳያል፣ ወይስ ደግሞ ከዚህ ቀደም በየቦታቸው ጥሩ ብቃት ያሳዩ የነበሩ ተጫዋቾችን በየቦታቸው ያሰልፋል የሚለው ይጠበቃል። በቅርብ ጨዋታዎች ላይ የማንቸስተር ሲቲ የማጥቃት እንቅስቃሴ እንደቀደመው እየሆነ አይደለም። በተለይ ድሎችን የማባከን ጉዳይ በትልቁ እያሳየባቸው ነው የሚገኘው። በቀደም ከዌስትሃም ጋር አቻ በተለያዩበት ጨዋታ ላይ ብዙ የግብ ዕድሎችን እንዳባከኑ ይታወቃል። ከዚህ አስቀድሞ ከኖቲንጋም ፎረስት ጋር ጎሎችን እንደ ልብ ማስቆጠር አልቻሉም ባገኟቸው ድሎች ልክ። እንግዲህ ሃላንድ የቡድኑ ዋነኛ ጎል አስቆጣሪ ተጫዋች ነው። ነገር ግን ከዚህ ቀደሙ በተከታታይ ጎል እያስቆጠረ አይደለም። በተለይ ባለፉት 17 ጨዋታዎች 4 ጎሎችን ብቻ ነው ያስቆጠረው። በሃላንድ ስታንዳርድ ይሄ በጣም ትንሽ የጎል መጠን ነው ካደረጋቸው የጨዋታ ቁጥሮች አንጻር። ከዛ ውጭ ሌሎቹ የፊት መስመር ተጫዋቾችም እንደዚሁ በቅርብ ጨዋታዎች ላይ ጎል እንደልብ እያስቆጠሩ አይደለም። ፊል ፎደን፣ ጀረሚ ዶኩ እንደዚሁም ደግሞ ራያን ቼርኪ በወጥነት ዴሊቨር እያደረጉ አይደለም ጎል በማስቆጠር። ማርሙሽ እና ሴሜኞ ይሻላሉ። በተለይ ሴሜኞ ከቦርንመዝ ከተዘዋወረ በኋላ የቡድኑ አጋዥ ጎል አስቆጣሪ ተጫዋች ሆኗል። የሁለቱም ቡድኖች የእርስ በርስ ግንኙነት ስንመለከት 16 ጊዜ ተገናኝተዋል። ከዚህ ቀደም ማንቸስተር ሲቲ 5ቱን አሸንፏል፣ 5ቱን ባቻ ውጤት ሲያጠናቀቁ ሪያል ማድሪድ የበቀደሙን የሳንቲያጎ በርናባው ድል ተከትሎ 6ኛ ጨዋታውን ያሸነፈበት ሆኖ ተመዝግቧል። ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ሲገናኙ ዘንድሮ ለ5ኛ ተከታታይ የውድድር ዓመት ሆኗል። ይሄ በጣም አስገራሚና ያልተለመደ ነው። ሪያል ማድሪድ በጥሎ ማለፍ ስቴጅ ላይ ባሉ ጨዋታዎች ካለፉት 16 የደርሶ መልስ ጨዋታዎች በ13ቱ ወደ ቀጣይ ዙር አልፏል። በጣም ትልቅ ሪከርድ ያለው ቡድን ነው። የቡድን ዜናዎችን ስንመለከት በማንቸስተር ሲቲ በኩል አዲስ የጉዳት ዜና እንደሌለ አሰልጣኝ ፔፕ ጓርዲዮላ ተናግረዋል።
ዮስኮ ግቫርዲዮል እና ሪኮ ሌዊስ ብቻ ናቸው በጉዳት ከጨዋታ የራቁት። ሌላ ጥሩ ዜና አላቸው ማንቸስተር ሲቲዎች። አማካዩ ማቴዮ ኮቫቺች ከ4 ወራት በላይ ከሜዳ ካራቀው ጉዳት በቀደም በዌስትሃሙ ጨዋታ ላይ በስብስብ ውስጥ ተካቶ ነበረ። በሪያል ማድሪድ በኩል ኪሊያን ኤምባፔ እና ጁድ ቤሊንግሃም በቻምፒየንስ ሊግ ስብስብ ውስጥ ተካተዋል። ይሄ በጣም ትልቅ ዜና ነው። በኤቲሃድ ለሚደረገው ጨዋታ ሁለቱም ተጫዋቾች ስብስብ ውስጥ ተካተዋል። ከነዚህ በተጨማሪ አልቫሮ ካሬራስ የግራ መስመር ተመላላሹን ተጫዋች ከቡድኑ ስብስብ ውስጥ ከተካተቱት መካከል ነው። እነዚህ 3 ተጫዋቾች በመጀመሪያው ጨዋታ ላይ ያልተሰለፉ የቡድኑ ቀዳሚ ተመራጭ ተጫዋቾች እንደሆኑ ይታወቃል። ኪሊያን ኤምባፔ ባለፉት 3 ሳምንታት ከሜዳ ርቆ ነበር በጉልበቱ ላይ በግራ እግሩ ጉልበት ላይ ባጋጠመው ጉዳት ምክንያት። ጁድ ቤሊንግሃም ደግሞ ባለፉት 6 ሳምንታት ከሜዳ ርቆ ነበረ። ምናልባት የማች ፊትነስ ጉዳይ ሊነሳባቸው ይችላል፣ ግን ቡድኑ ውጤቱን በጣም አጥብቆ ከመፈለጉ አንጻር ልምድ ያላቸው እነዚህ ተጫዋቾችን በጨዋታው የሆነ ምዕራፍ ላይ ሊያሰልፋቸው ይችላል። ቢያንስ በቋሚ ተሰላፊነት ጨዋታውን ባይጀምሩ እንኳን ያው ኤምባፔ በጣም ያስፈልጋቸዋል። ዘንድሮ በ33 ጨዋታዎች 38 ጎሎችን ያስቆጠረ ተጫዋች ነው። የ22 ዓመቱ አማካይ ጁድ ቤሊንግሃምም ምንም እንኳን በጉዳት በርከት ያሉ ጨዋታዎች ቢያልፉትም በ28 ጨዋታዎች 6 ጎሎችን አስቆጥሮ 4 ግብ የሆኑ ኳሶችን አመቻችተው ማቀበል የቻለ ተጫዋች ነው። አልቫሮ ካሬራስ ያለ ጥርጥር የግራ መስመር ተመላላሽ ቦታ ላይ ቀዳሚው ተመራጭ ነው። በተለይ ፌርላን ሜንዲ በዛው የሪያል ማድሪድ ጨዋታ ላይ ከማንቸስተር ሲቲ ጋር በነበረው ጉዳት እንደገጠመው ይታወቃል። ዴቪድ አላባም ተመልሷል። መሀል ተከላካይ ቦታ ላይ ለሪያል ማድሪድ ሌላ አማራጭ ተጫዋች ይሆናል። ቼልሲ ከፓሪስ ሰን ጀርመን የሚያደርጉት ጨዋታ በስታንፎርድ ብሪጅ የሚከናወን ሌላኛው የመልስ ጨዋታ ነው። የቻምፒየንስ ሊግ የ2021 አሸናፊው ቼልሲ ከባለፈው ዓመት የ2024-25 የውድድር ዘመን የቻምፒየንስ ሊግ አሸናፊ ፓሪስ ሰን ጀርመን ጋር የሚያደርጉት ፍልሚያ ነው። የአሰልጣኝ ሊያም ሮሴኒየር እና የሉዊስ ኤንሪኬ ታክቲክ የሚፈተንበትም ጨዋታ ነው። የዚህ ጨዋታ አሸናፊ በሩብ ፍጻሜ የጋላታሳራይ እና የሊቨርፑልን አሸናፊ ነው የሚገጥመው። እንግዲህ ከወዲሁ ግምቶች ለፓሪስ ሰን ጀርመን የተሰጠ ነው የሚገኘው። ምክንያቱም በፓሪስ በተደረገው ጨዋታ 5-2 አሸንፎ ነው ወደ ስታንፎርድ ብሪጅ የተመለሰው። የ3-0 መሪነት እድል ያለው ማለት ነው ፓሪስ ሰን ጀርመን። እንግዲህ ቼልሲ ይህንን ውጤት ቀልብሶ የማለፍ ትልቅ ኃላፊነት አለበት። አሰልጣኝ ሊያም ሮሴኒየር በምን መንገድ ይህን ውጤት ይቀለብሱታል? ሬሞንታዳ ያስፈልጋቸዋል ቼልሲዎች። እንግዲህ ፓሪስ ሰን ጀርመን ከዚህ ቀደም 16 ውስጥ ጥሎ ማለፍ በ2017 በባርሰሎና የተሸነፉበት ትራውማ እንዳለባቸው ይታወቃል። በጣም ታሪካዊ የሚባል ሽንፈት ገጥሟቸው ነበር። በወቅቱ የአሰልጣኝ ኡናይ ኤምሬ ቡድን ፓሪስ ሰን ጀርመን በመጀመሪያው ዙር ጨዋታ ባርሰሎናን 4-0 አሸነፈ። በመልሱ ጨዋታ ግን ካምፕኑ ላይ በሉዊስ ኤንሪኬ የሚሰለጥነው ባርሰሎና 6-1 በሆነ ውጤት አሸንፎ በደርሶ መልስ 6-5 የካታላኑ ክለብ ወደ ሩብ ፍጻሜ ደርሶ እንደነበረ ይታወቃል። ይሄኛው ፓሪስ ሰን ጀርመን ከዚህ ቀደም በዚህ የጥሎ ማለፍ ደረጃ ላይ ያስመዘገበው በጣም ደካማው ውጤት ነው ማለት ይቻላል። ይሄ ውጤት ባርሰሎናን በጥሎ ማለፍ ጨዋታ የ4-0 ሽንፈትን በመጀመሪያው ዙር የተመዘገበን ቀልብሶ ወደ ቀጣዩ የጥሎ ማለፍ ውድድር ወይም ወደ ሩብ ፍጻሜ በመግባት በቻምፒየንስ ሊግ ታሪክ የመጀመሪያው ቡድን መሆኑ ይታወቃል። እንግዲህ ባርሰሎና በዛ ወቅት በአሰልጣኝ ቦታም ላይ በተጫዋቾችም የተለየ የጥራት ደረጃ ላይ የሚገኙ ተጫዋቾችን የሰበሰበ ቡድን ነው። አሰልጣኝ ሉዊስ ኤንሪኬ እንደ ሜሲ፣ ኔይማር፣ ሱዋሬዝ ያሉ ኮከቦች ፊት መስመር ላይ ያሉትና አሰልጣኝ ሊያም ሮሴኒየርስ ካምባክ ለማድረግ ወይም ስለ ሬሞንታዳ ለማሰብ እንዲህ አይነት ጥራት ያላቸው ተጫዋቾች አሏቸው ወይ የሚለውን ጥያቄ ከጠየቅን እንግዲህ ከባርሳ ስብስብ ጋር የሚነጻጸር ኳሊቲ የለውም የቼልሲ ቡድን። በመጀመሪያው ዙር ጨዋታ ላይ የጨዋታው ልዩነት የተፈጠረው አሰልጣኝ ሉዊስ ኤንሪኬ ክቪቻ ክቫራትስኬሊያን ቀይረው ሲያስገቡት ነው። ይሄ ጆርጂያዊ ተጫዋች የመጀመሪያውን ጎል አሲስት አደረገ ለቪቲንሃ። ከዛ በተጨማሪ 2 ጎሎችን ደግሞ በመጨረሻዎቹ የጨዋታ ክፍለ ጊዜ አስቆጥሮ የፓሪስ ሰን ጀርመን አሸናፊነት አስተማማኝ እንዲመስል አድርጓል። ቼልሲ ያለበትን ወቅታዊ ብቃት ከተመለከትን በሁሉም ውድድሮች ባለፉት 5 ጨዋታዎች በ3ቱ ተሸንፏል። በአርሰናል 2-1፣ በፓሪስ ሰን ጀርመን 5-2። ከዛ ደግሞ የመጨረሻ ጨዋታቸው በፕሪሚየር ሊጉ ከኒውካስል ጋር በስታንፎርድ ብሪጅ 1-0 ተሸንፈው ነው ዛሬ ፓሪስ ሰን ጀርመን የሚገጥሙት። ፓሪስ ሰን ጀርመን በአንጻሩ በፈረንሳይ ሊግ 1 በዚህ ሳምንት አልተጫወተም። ባለፈው ሳምንት መጨረሻ እሁድ ከኖንስ ጋር ጨዋታ ነበራቸው፣ ግን ሊጉ እረፍት ሰጥቷቸዋል ለዚህኛው ጨዋታ እንዲዘጋጁ እንደዚህ ደግሞ እረፍት እንዲያደርጉ በሚል ጨዋታው ተራዝሞላቸዋል። ቼልሲ በአንጻሩ በመጋቢት ወር ብቻ 7 ጨዋታዎችን ነው በአጠቃላይ የሚያከናውነው። ከነዚህ መካከል 5ቱን ጨዋታዎች ከሜዳ ውጭ ነው የሚያከናውነው። እንግዲህ ተጫዋቾች ጉዳት፣ የስኳድ ዴፕስ የሚፈተንበት ወር ነው ማለት ይቻላል ለቼልሲ። በተለይ የጨዋታ መደራረብ ተጫዋቾች ላይ ጉዳት
ያመጣል። ትናንትና የተሰማው ዜናም አንዱ ለዚህ ማሳያ ሊሆን ይችላል። ሪስ ጄምስ እስከ 2 ወራት ድረስ ከሜዳ የሚያርቅ የሃምስትሪንግ ጉዳት እንደገጠመው መረጃ ወጥቷል። ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ የእርስ በርስ ግንኙነታቸውን ስንመለከት 9 ጊዜ ተገናኝተዋል። ከዚህ ቀደም ቼልሲ 2ቱን አሸንፏል፣ በ3ቱ አቻ ተለያይተዋል። ፓሪስ ሰን ጀርመን ደግሞ 4 ጊዜ አሸንፏል። ፓሪስ ሰን ጀርመን ከእንግሊዝ ቡድኖች ጋር ጥሩ ሪከርድ አለው። በተለይ ባለፉት 9 ግንኙነቶች አንድ ጨዋታ ብቻ ነው የተሸነፈው፣ በ6ቱ አሸንፏል፣ በ2ቱ ደግሞ አቻ ተለያይቷል። በተለይ ባለፈው የውድድር ዘመን ፓሪስ ሰን ጀርመን የቻምፒየንስ ሊግ ዋንጫ ለመጀመሪያ ጊዜ ባሸነፈበት ዓመት በጥሎ ማለፍ ጨዋታዎች ላይ 3 የእንግሊዝ ክለቦችን አሸንፈው ነው እስከ ፍጻሜ ድረስ መጓዝ የቻለው። በጥሎ ማለፍ ሊቨርፑልን ማሸነፍ ነበረባቸው። በሩብ ፍጻሜ አስቶን ቪላን በደርሶ መልስ አሸንፈዋል። በግማሽ ፍጻሜ ደግሞ አርሰናልን እንደዚሁ አሸንፈው ወደ ፍጻሜ ፓሪስ ሰን ጀርመኖች ማለፋቸው ይታወቃል። ያው ኢንተር ሚላንን በፍጻሜ አሸንፈው ዋንጫውን አግኝተዋል። የቡድን ዜናዎችን ስንመለከት አሰልጣኝ ሊያም ሮስ ሴኒዮር ኤስቴቫኦ ዊሊያን ከጉዳት መመለሱን አሰልጣኙ ያረጋግጧል። ነገር ግን ሪስ ጄምስ በተመሳሳይ የሃምስትሪንግ ጉዳት ከሜዳ እንደሚርቅ ታውቋል። ከዛ በተጨማሪ የቀኝ መስመር ተመላላሽ ቦታ ላይ ማሎ ጉስቶ እንደዚሁ በህመም ምክንያት በጨዋታው መሰለፉ አጠራጣሪ ሆኗል። ስለዚህ ጉስቶ ከሌለ ሪስ ጄምስም የለም። ስለዚህ ጆሽ አቺያምፖን ግን ወጣቱን ተጫዋች የቀኝ መስመር ተከላካይ ቦታ ላይ አሰልጣኝ ሮስ ሴኒዮር ሊጠቀም ይችላል። በፓሪስ ሰን ጀርመን በኩል አሰልጣኝ ሉዊስ ኤንሪኬ አንድም አሳሳቢ የጉዳት ዜና አልተሰማባቸውም። ሰሞኑን ፋቢያን ሩይዝ አስቀድሞ የተጎዳ ተጫዋች ነው፣ በዛሬው ጨዋታ ላይ አይሰለፍም። ከዛ ውጭ 18 ዓመት አንድ የመስመር ተጫዋች አላቸው፣ ኩዊንተን ጃንቶ የሚባል ይህም ተጫዋች በሃምስትሪንግ ጉዳት ምክንያት አይሰለፍም። ቪቲኒሃ በእንግሊዝ ክለቦች ላይ በተከታታይ 3 የቻምፒየንስ ሊግ ጨዋታዎች ላይ ጎል ማስቆጠር ችሏል። በተለይ በመጀመሪያ ዙር ጨዋታም ቼልሲ ላይ በጣም ድንቅ ጎል ነበር ያስቆጠረው። አሰልጣኝ ሉዊስ ኤንሪኬ የተጫዋቾች ምርጫ ላይ በተለይ ፊት መስመር ላይ ጥሩ የራስ ምታት ያለበት ይመስላል። በጣም ጥራት ያላቸው ተጫዋቾች አሉት እና እነማንን ያሰልፋል የሚለው ጉዳይ ይጠበቃል። ክቪቻ ክቫራትስኬሊያ በመጀመሪያው ጨዋታ ላይ ተቀያሪ ወንበር ላይ ነበር የተቀመጠው፣ ግን ተቀይሮ ገብቶ የ3 ጎል ተሳትፎ አድርጓል። ስለዚህ ዝግጁ እንደሆነ አሳይቶታል አሰልጣኙ። ከዛ በተጨማሪ ዴዚሬ ዶዌ ያለ፣ ብራድሌ ባርኮላ፣ እንደዚሁ ደግሞ ኦስማን ዴምቤሌ እዚህ ስብስብ ውስጥ አሉ ፊት መስመር ላይ። እነዚህ ተጫዋቾች በሙሉ በመጀመሪያው ዙር ጨዋታ ላይ የጎል ተሳትፎ አድርገዋል። ከሁሉም ክቫራትስኬሊያ ነው የሚበልጠው፣ 3 ጎል ተሳትፎ አድርገዋል። ዴዚሬ ዶዌ አሲስት አድርገዋል። ብራድሌ ባርኮላ ጎል አስቆጥሯል። ኦስማን ዴምቤሌን በተመሳሳይ ጎል አስቆጥሯል። እና አሰልጣኝ ሉዊስ ኤንሪኬ ዛሬ በስታንፎርድ ብሪጁ የመልሱ ጨዋታ ላይ የትኞቹን ተጫዋቾች በምርጥ 11 ስብስብ ውስጥ ፊት መስመር ላይ ያሰልፋል የሚለው ጉዳይ የሚጠበቅ ነው የሚሆነው። ሌላኛው ጨዋታ በስፖርቲንግ ሊዝበን እና በቦዶ ግሊምት መካከል የሚደረገው ጨዋታ ነው። በጆዜ አልቫላዴ ፖርቱጋል ላይ ይደረጋል ይሄ ጨዋታ። በመጀመሪያው ጨዋታ ቦዶ ግሊምት ሜዳው ላይ 3-0 አሸንፏል። ስለዚህ ስፖርቲንግ ሊዝበን ትልቅ ተራራ ይጠብቃቸዋል ከፊታቸው ይህን ውጤት ለመቀልበስ። ቦዶ ግሊምት እንግዲህ ዘንድሮ በጣም አስደናቂ ጉዞን እያደረገ የሚገኝ ቡድን ነው። የቻምፒየንስ ሊጉም ተአምረኛውን ጉዞ እያደረገ የሚገኝ ክለብ ነው። እስካሁን ድረስ በተደረጉ ጨዋታዎች በተለይ በመጀመሪያ የሊግ ፌዝ ጨዋታዎች ላይ በኋላም በጥሎ ማለፍ ያስመዘገባቸው ውጤቶች የዚህም ቡድን የጥራት ደረጃ የላቀ እንደሆነ ማረጋገጫ ተደርጎ እየቀረቡ ነው የሚገኙት። እንደ አትሌቲኮ ማድሪድ፣ ኢንተር ሚላን እንደዚሁም ማንቸስተር ሲቲ ያሉ ቡድኖችን አሸንፈዋል። በተለይ ኢንተር ሚላንን በፕሌኦፍ የጥሎ ማለፍ ጨዋታ ላይ ነበር በደርሶ መልስ አሸንፈው ወደዚህኛው የጥሎ ማለፍ ውድድር 16 ውስጥ መግባት የቻሉት። ስፖርቲንግ ሊዝበን በሜዳው ጆዜ አልቫላዴ በሚያደርጋቸው ጨዋታዎች በጣም ጥሩ ሪከርድ ያለው ቡድን ነው። ከ18 ጨዋታዎች ዘንድሮ 17ቱን አሸንፏል። በሊግ ፌዝ የቻምፒየንስ ሊግ ውድድር ደግሞ 4ቱንም ጨዋታዎች ሜዳው ላይ ያደረጋቸውን በሙሉ ማሸነፍ ችሏል። ከ17ቱ ያሸነፋቸው ጨዋታዎች መካከል 10ሩን ጨዋታዎች በ3 እና ከ3 በላይ ጎሎችን አስቆጥሮ ነው ያሸንፈው። ስለዚህ ለቦዶ ግሊምት አስጊ ሊሆን የሚችል ሪከርድ ነው ያላቸው በሜዳቸው። ያው የቦዶ ግሊምት ጉዳይ ከዚህ ቀደምም ሲነሳ ነበር። በመሀል የውድድር ጊዜ እያደረጉ አልነበረም የሊግ ውድድር፣ ምክንያቱም የኖርዌይ ሊግ ተጠናቆ ነበረ። ነገር ግን ባለፈው ሳምንት መጨረሻ ከትናንትና ወዲያ ቅዳሜና እሁድ ተጀምረዋል። በዚህኛው የአዲሱ የውድድር ዘመን መጀመሪያ ላይ ግን ጨዋታ አላደረጉም። ምክንያቱም ደግሞ ይሄኛው የቻምፒየንስ ሊግ ጨዋታ ስላለባቸው ረፍት እንዲያደርጉ በሊጉ ተፈቅዶላቸዋል። ስለዚህ ፍሬሽ ሆነው ዛሬ ስታዲዮ ጆዜ አልቫላዴ ላይ ስፖርቲንግ ሊዝበንን የሚገጥሙ ነው የሚሆነው። ለፖርቱጋሉ ክለብ በዛሬው ጨዋታ ላይ ሌላ የተሰማው ጥሩ ዜና ምንድነው? 2 ተጫዋቾች የቡድኑ ቁልፍ ተጫዋቾች ከቅጣት ተመልሰዋል። የመጀመሪያው ዙር ጨዋታ ላይ በኖርዌይ ሲደረግ አልተሰለፉም ነበረ። የአማካይ ክፍል ተጫዋቹ ፔድሮ ጎንሳልቬስ እንደዚሁ ደግሞ ማክሲሚሊያኖ አራውሆ
ሁለቱም ተጫዋቾች ከጉዳት ተመልሰዋል። ዛሬ የሚሰለፉ ይሆናል። ሉዊስ ሱዋሬዝ የስፖርቲንግ ሊዝበን አጥቂ ነው። ባለፉት 2 የቻምፒየንስ ሊግ ጨዋታዎች በሜዳው በተደረጉት ጨዋታዎች 3 ጎሎችን ማስቆጠር ችሏል። ይሄ ኮሎምቢያ አጥቂ በነገራችን ላይ አርሰናል ቪክቶር ዮኬሬስን ሲያስፈርም ስፖርቲንግ ሊዝበኖች ተተኪ አድርገው ያመጡ ተጫዋች ነው። ሉዊስ ሱዋሬዝ ግን በጣም አስደናቂ ብቃት ነው እያሳየ የሚገኘው። በሊግ ውድድር በፖርቱጋል ፕሪሚየር ሊጋ በ24 ጨዋታዎች 23 ጎሎችን አስቆጥሯል። በቻምፒየንስ ሊግ ደግሞ በ9 ጨዋታ 4 ጎሎችን አስቆጥሯል እና በጣም ጥሩ ተተኪ ያገኙ ይመስላል ስፖርቲንግ ሊዝበኖች። ዛሬ ቡድኑ የሚያሸንፍ ከሆነ ወይም ወደ ቀጣዩ ዙር የማለፍ ተስፋ የሚኖረው ከሆነ የሉዊስ ሱዋሬዝ ጎሎች ለስፖርቲንግ በጣም አስፈላጊ ነው የሚሆኑት። የኖርዌይ ቡድን ቦዶ ግሊምት የዛሬውን ጨዋታ አሸንፎ ወደ ቀጣዩ ዙር ወይም ወደ ሩብ ፍጻሜ የሚገባ ከሆነ አዲስ ምዕራፍ ይጽፋሉ። ከዚህ ቀደም ከኖርዌይ የመጣ ቡድን በቻምፒየንስ ሊግ ውድድር ሩብ ፍጻሜ መድረስ የቻለው አንድ ቡድን ብቻ ነው። እሱም በ1996/97 የውድድር ዘመን ሮዘንበርግ የተባለው ክለብ ከኖርዌይ ወደ ሩብ ፍጻሜ መግባት ችሏል። ከዛ በኋላ አንድም ቡድን ሩብ ፍጻሜ ደርሶ አያውቅም። ምናልባት ዛሬ ቦዶ ግሊምት በደርሶ መልስ ድምር ውጤት ስፖርቲንግ ሊዝበንን ማሸነፍ የሚችሉ ከሆነ ይህንን ታሪክ ይጋራሉ።